ሮዳስ ማይ አይሆንም ሮዳስ ከዚህ ነገር ውጪ ያባትሽን ገዳይ እኔ ራሴ ፈልጌ ያገኘዋል ናታን ጓደኛዬ ነው ምንም አላደርግም እዛ ትምህርት ቤትም ከሱ ውጪ ምንም ጓደኛ የለኝም ስለዚህ ከሱ አርቅ ነገርኩሽ አንቺ ደነዝ ቆይ ናታንን ከኔ በላይ ታውቂዋለሽ እኔ አባቴን ገዳይ ለማግኘት ፖሊስ መጠበቅ አልፈልግም አሁን አብረኝ ትሄዳለሽ ሳትሄድም ያ አባቷ ስለሞተ ነው ሰውየው ተገል በጣም ያሳዝናል ሰዎቹ በጣም አደገኞች ናቸው ማለት ነው አገኘሁት ራሱ ማለት ሄጂ ማግኘት አለብኝ ማን ነው ምንድነው ይሄን ሁሉ ሳሳንኳኳ አልሰማውም ለማለት ነው ይቅርታ ተኝቼ ነበር ተኝተሽ ነበር ግን እኮ አልጋውም የተተኛበት አንቺም የተኛሽ አትመስይም ይሆናል ግን ተኝቼ ነበር ጥሩ አሁን በደንብ ለቅተሻል አይደል አዎ እሺ ጥሩ ስለዛ ከረፈፍ ናታን የሚባል ልጅ ማውራት ፈልጋለሁ አሁን እሺ ምን ነው ስለሰደብኩብሽ ቅር አለሽ እንዴ አላልኩም ያው ስለናቱ ምን ልታወሪኝ ፈልገሽ ማን ያልሽው ስሚ አንቺ ሞኝ እውነቱን ንገሪኝ ከዛ ልጅ ፍቅር ይዞሻል እንዴ ሄሎ በፈለግሽው መንገድ ተጠናቋል እርግጠኛ ነህ ሁሉም ነገር በጥንቃቄ ነው የተፈጸመው ምንም ወደኛ የሚያመራ ምንም ነገር የለም አሁን ሁሉም ነገር በሰላም ተጠናቋል ወደ ቀጣይ ጉዞ መሄድ እንችላለን ቆይ አሁን ምንም የሚያስቸኩለን ነገር የለም እርምጃችን በተጠና መልኩ ነው እንዲሄድ የምፈልገው ለዛሬ ስራህን ጨርሰሃል ግባና ተኛ ነገ እንነጋገራለን ደህና ደር ቻው ናታን ምን ልታወሪኝ ፈልገሽ ነው ስሚ አንቺ ጅል እውነቱን ንገሪኝ ከዛ ልጅ ፍቅር ይዞሻል እንዴ ፍቅር የምን ፍቅር የቤተሰብ ፍቅር ኧረ እንደዛ የሚባል ነገር የለም እኔና ናታን እህትና ወንድም ነን እንደዛ ከሆነ መቼም ወንድምነቱ በእናትሽ በኩል መሆን አለበት ማለት ያው በአባትሽ በኩል ከሆነ ለኔም ወንድሜ ይሆናል ማለት ነው ስሚ ሮዳስ ከዛ ልጅ ጋር መጃጃል አቁሚ እሱ መጥፎ ሰው ነው ይጎዳሻል ለምንም የማይሆን ልጅ ነው ኧረ በፍጹም እሱ መጥፎ ሰው አይደለም ነገርኩሽ አንቺ ደነዝ ቆይ ናታንን ከኔ በላይ ታውቂዋለሽ ስሚ ትምህርት ቤት ውስጥ ሄደሽ አንድ ባንድ ጠይቂያቸው ስለ ናታን ሁሉም ግን የሚመልሱልሽ እየተጫወተብሽ እንደሆነ ነው ይኸውልሽ አርፈሽ ተቀመጪ አባቷ ከሞተ በኋላ የሚቆጣጣራት አጣች አታስቢን አንገታችንን አታስደፊን እንዴ አባቴ ከመሞቱ በፊትም ከሞተ በኋላም ኖርማል ጓደኛ ማቾች ነን ለምንድን ነው ቆይ አንገታችሁን ማስደፋው አትመልሽልኝ ያልኩሽን ብቻ አድርጊ አይ አላደርግም ምን ማለት ነው ናታን ጓደኛዬ ነው ምንም አላደርግም እዛ ትምህርት ቤትም ከሱ ውጪ ምንም ጓደኛ የለኝም ስለዚህ ከሱ አርቅም አረ ነው ይኸውልሽ በኋላ ግን ለሚመጣብሽ ነገር እኔ የለውበትም
ልጅ ሮዳስ እማዬ? እኔ ምን አውቃለሁ? ክፍሏ የለችም? የለችም። ትምህርት ቤት ሄዳ ይሆናል። እንዴ እና ምግብ ሳትሰራ ነው እንዴ የምትሄደው? ቁርስ አልሰራችልሽም? እማዬ ቤት ውስጥ እኮ ምንም የሚበላ ነገር የለም። እንዴት በዚህ ሰዓት ትምህርት ቤት ትሄዳለች? ገና እኮ ነው ሰዓቱ። ሲጀመር ሌላ የምትሄድበት ቦታ ካልኖረ በስተቀር ትምህርት ቤት ልትሄድ አትችልም በዚህ ሰዓት። እቺ ልጅ በጣም በጣም ጠገበች። እማዬ ያጠገብሻት እኮ አንቺ ነሽ። ምንም አልቆጣጠራት ብለሻል። እንዴት በዚህ ሰዓት ትምህርት ቤት ትሄዳለች? ነይልኝ የኔ ውድ ልጅ፣ እኔ አሁን ቆንጆ የሚጣፍጥ ቁርስ እሰራልሻለሁ። አይ በቃ ልሂድ እማዬ፣ አልፈልግም። የኔ ተወዳጅ ልጅ፣ የኔ የእናትሽ እጅ አልናፈቀሽም? እሱማ ናፍቆኛል፣ ግን እንዳይደክምሽ ብዬ እኮ ነው። ለአንቺ ለአንዷ ልጄ ምንስ ባደርግ የሚደክመኝ ይመስልሻል? የኔ ልጅ ችግር የለም፣ ነይልኝ የኔ ልጅ። እሺ በቃ እስከምትጨርሺ እዛ ልጠብቅሽ ክላስ። ቆንጆ ቁርስ ነው የምሰራልሻለሁ። ዛሬ ደግሞ ምን ተገኘ? የአባቴ ግድያ ቦታ ላይ እኮ የነበረውን ሰው እያገኘት። አሁን አባቴ ገዳይ ጋር የሚያደርሰኝን መረጃ አግኝቻለሁ። ጥሩ ነው። አሁን ታዲያ አብረኝ ትሄዳለህ ወይስ አትሄድም? የት? ዛሬ ደግሞ ተጨፍኩ። ሮዳስ ሰውየው ጋር እኛ ምን እንሰራለን? ይህን ነገር ለፖሊሶች መናገር እኮ ነው ያለብን። እኔ አባቴን ገዳይ ለማግኘት ፖሊስ መጠበቅ አልፈልግም። አሁን አብረኝ ትሄዳለህ ወይስ አትሄድም? ሮዳስ፣ ይሄ ነገር አደገኛ እኮ ነው። በቃ እኔ ሄዳለሁ። ቻው፣ በኋላ እንገናኛለን። ግን ይመስለኛል። ሮዳስ፣ ይሄ ነገር አደገኛ ቢሆንስ? አሁን መተናል። ያ ምርመራው አይደል እንዴ? አዎ። እዚህ ምን ትሰራላችሁ እናንተ? አይ ምንም የሆነ ቦታ ልንሄድ። ሮዳስ፣ እዚህ ለምን እንደመጣሽ በደንብ አውቃለሁ። ይህን ነገር ለእኔ እንድታዩ ነግሬሽ ነበር። እናንተ መጠበቅ አልፈልግም መርማሪ። እኔ በራሴ መንገድ የአባቴን ገዳይ ያገኘዋለሁ። አይሆንም ሮዳስ፣ ከዚህ ነገር ውጪ። የአባትሽን ገዳይ እኔ ራሴ ፈልጌ ያገኘዋል። ይሄ ላንቺ አይሆንም። ልታስቆመኝ አትሞክር መርማሪ። እኔ አባቴን ገዳይ ካላገኘው በሰላም መኖር አልችልም። ደግሞ አባቴ ሲገደል ያየ ምስክር አለ። እሱ ደግሞ ወደ ፍንጩ ይልከናል። ና እንዴት ናት? ሰውየው ተገሏል።
እማዬ እኮ ቁርስ አትበይ አትወጪም ብላኝ እየሰራችልኝ ነበር። ቆይ ምን ተፈጠረ? ቁርሱ ቢቀርብሽ ይሻልሽ ነበር። እዚያ አሪፍ ቁርስ ተበይ ነበር። ማለት ምንድን ነው አልገባኝም። ለምን ከምነግርሽ ጉድሽን አላሳይሽም? እሱ አይሻልሽም? ኡፍ ሄራን እባክሽ ንገሪኝ፣ ምንድን ነው የተፈጠረው? ቆይ ለምን አትናገሪም? ቆይ ባሳይሽ ይሻልሻል። ይሄ ጉድሽ ቆይ መቼ ነው የተገደለው? ትላንት ማታ ነው ተገሎ የተገኘው። ይሄን ያደረጉት የአባቴ ገዳዮች ናቸው። ፖሊስ እነሱ ጋር እንደደረሰ አውቀዋል ማለት ነው። እባክሽ ሮዳስ፣ እነዚህ ሰዎች በጣም አደገኛ ሰዎች ናቸው። ለእኔም ላንቺም በጣም ቅርብ ነው ያሉት። ስለዚህ ከዚህ ነገር መውጣት አለብሽ። አይ አልወጣም መርማሪ። ምንም ኃይለኛ ቢሆኑ እንኳን የአባቴን ገዳይ ከማግኘት አያግዱኝም። ይሄን መንገድ ቢያጠፉብኝ እንኳን ሌላ መንገድ ማግኘት አይቀርም። ደግሞ እንደማገኝ እርግጠኛ ነኝ። ሮዳስ እባክሽ፣ ይሄ በእኛ አቅም የሚሆን ነገር አይደለም። ራስሽን ከዚህ ነገር አስወጪ እና ፖሊሶቹ የሆነ ነገር ያገኛሉ። ለነሱ ተይላቸው። ቆይ እነማን ናቸው? ለምን አባቴን ገደሉብኝ? ቆይ ምንድን ነው የሚፈልጉት? ሮዳስ፣ አንቺ ገና ልጅ ነሽ፣ ብዙ ነገር ይጠበቅብሻል። ግን በዚህ የምትቀጥይ ከሆነ የአባትሽን መንገድ እንድትከተይ ነው የሚያደርጉሽ። እባክሽ ሮዳስ፣ ከዚህ ነገር ውጪ። እኔ ቃሌን አከብራለሁ። ገዳዮቹንም ቢሆን ፊት ለፊትሽ አቆምልሻለሁ። እባክሽ እባክሽ ሮዳስ፣ እሺ በይ። ይሄ በእኛ አቅም የሚሆን ነገር አይደለም። እየተከታተልሻቸው እንደሆነ ካወቁ ላንቺም አደጋ ውስጥ ነው የሚከቱሽ። ሮዳስ፣ ና ናታን፣ ቁጭ በል። የሮዳስ ብቸኛ ጓደኛው አንተ ነህ። ስለዚህ ይሄ ኃላፊነት ላንተ ነው። ማለት ይኸውልህ ሮዳስ እነዚህን ሰዎች እግር በእግር እንደምትከታተላቸው ከደረሱበት በጣም አደገኛ ነው። ስለዚህ ከዚህ ነገር ልታስቆማት ይገባል። መርማሪ እንዳያት ነች። ሮዳስ ድርቅ ካለች ማሳመን ከባድ ነው። እንደዛ ከሆነ አንድ ነገር አድርግልኝ። ምን? ስልኬን ያዝና ሮዳስ ደረስኩበት የምትለውን ማንኛውንም መረጃ ለኔ ያሳውቀኝ። የምትሄድባቸውን ቦታዎች ካሉ ቀድመ ለኔ ያሳውቀኝ። በዚህ መንገድ ሮዳስ ልንጠብቃት እንችላለን። ይሄ በጣም ጥሩ ሀሳብ ነው። በዚህ ደውልልኝ። እሺ እደውላለሁ። አዲስ ነገር ካለ አሳውቃለሁ። መልካም፣ እንደነገርኩ። ስልኬን እናቱ፣ ስልኬን እፈልገዋለሁ። አሁን የት ናቸው? የት እንደሄዱ አላውቅም፣ ግን የት እንደሚሄዱ ማሰብ አይከብድም። ምን እንደዚህ ታይኛለሽ? የሚፈጠረውን ነገር ነው የነገርኩሽ። ይኸውልሽ እንደዚህ ብሎ ጥርጣሬ የለም። እሺ ያቺን ከፍ መቼም ናታን ለእሱ አታደርገው። ናታን የኔና የኔ ብቻ ነው። ግን በዚህ ከቀጠልሽ ሮዳስ ወዬ ናታንን አፈፍ ማድረጉ አይቀርም። እስካሁንም ሮዳስና ናታን ፍቅረኛ ለመሆናቸው ምንም ማስረጃ የለሽም። እኔ ግን ስጠረጥር ፍቅረኛ ናቸው እንዳትይኝ ይመስለኛል። እንዳትይኝ እያልኩሽ እኮ ነው። አሰሚም እንዴ? እህሊ መቼም እንደዛ ተጠምጥማበት ጓደኛው ነው አትይኝም አይደል? ስለሚያዝንላት ብቻ ነው እንጂ ሌላ ምንም ነገር የላቸውም። አረ ባክሽ፣ ስለሚያዝንላት? ለምንድን ነው የሚያዝንላት ባክሽ? ያ አባቷ ስለሞተ ነው። እኔ እንደማውቀው የሮዳስ አባት ያንቺም አባት ነው እና ለሷ ብቻ ለምን ያዝንላታል? ያው እሷም እና ስለሌላት ይሆናላ። እሺ ይሁንልሽ፣ ግን እንደዚህ ምክንያት ስትደረድሪ በፍቅር ተጠላልፈው እንዳይከንፉልሽ። ሄራን ዝም በይ፣ ዝም በይ በቃ። ይኸው ዝም አልኩ፣ ግን ብታስቢበት ጥሩ ነው። እሺ ጠብቂኝ።
እየመጣች ነው መሰለኝ። አንተም ቀጠሮ ሳታስይዘኝ ድንገት መጣህ። ባቅ ኖሮ ፕሮግራሜን እንኳን ቀይር ነበር። አዎ እኔም አጋጣሚ ነው የመጣሁት። ትንሽ ሰዓት ትሰጭኛለሽ? ውይ አልችልም መርማሪ፣ ሰዓት በጣም ረፍዶብኛል። የማገኛቸው ሰዎች አሉ። በጣም አስፈላጊ ሰዎች ናቸው መርማሪ። ካልሆነ ከነሱ ጋር ፕሮግራሜን ስጨርስ ወደ ጣቢያ ብቅ ልበል። ወይዘሮ ማርታ፣ አቶ አሸናፊ ትላንትና ማታ ተገሎ ተገኝቷል። ምን? ውይ እንዴት ሊሆን ቻለ? አላወቅንም ወይዘሮ ማርታ፣ ምርመራ ላይ ነን። በባለቤትሽ ግድያ ዙሪያ ብቸኛው ምስክር እሱ ብቻ ነበር። በጣም ያሳዝናል። ሰዎቹ በጣም አደገኞች ናቸው ማለት ነው። ከዚህ የምንረዳው እንደዛ ነው። እኔ ግን አንድ ጥርጣሬ አለኝ። ምን? እነዚህ ሰዎች አቶ አሸናፊ ላይ እንደደረስንበት እንዴት ሊያውቁ ቻሉ? ቆይና ማን ናቸው? እንዴት በዚህ ልክ ለኛ ቅርብ ሊሆኑ ቻሉ? ቅርብ እንደሆኑ እንዴት አወቅሽ? ቅርብ ባይሆኑ ኖሮ እኮ ፖሊስ ሊይዘው ሲል ባልተደበቀ ነበረ። ናቱ፣ አባዬ በጣም ናፍቆኛል። አሁን በጣም የብቸኝነት ስሜት እየተሰማኝ። እኔ ያለው ሮዳስ፣ አንቺ እስከፈለግሽ ድረስ ሁሌም ከጎንሽ ነኝ። የምትፈልጊው ነገር ካለ፣ መደገፍ የምትፈልጊው ሰው ካለ ሁሉ እኔ ከጎንሽ አለሁ። አንተም ባይሰጠኝ ምን ይወጣኝ ነበር? ሌላ ናታን ይሰጥሽ ነበር። ከአንተ ውጭ ሌላ ወንድም? እኔ በጭራሽ አልፈልግም። ወንድም? አዎ በጣም አመሰግናለሁ። ሻንተስ? ኧረ ችግር የለውም። ወይዘሮ ማርታ፣ ይህንን ጉዳይ ከኔ ወይም ካንቺ ወይም ከባልደረቦች ውጭ የሚያውቀው ሰው አለ? አልገባኝም። ምን ለማለት ፈልገህ ነው? ምንም እያልኩሽ አይደለም፣ ጥያቄ እየጠየቅኩሽ ነው። እንዴት ሊያውቁ ቻሉ? እኔ በምን አውቃለሁ? ይሄ እኮ ያንተ ስራ ነው መርማሪ። ቢሮ ውስጥ ወይ ሰላ ያርገውብህ ወይ ደግሞ በካሜራ የሚከታተልህ ይኖራል። እኔ ግን የሆነ ጥርጣሬ አለኝ። ምን? ይህንን ነገር የምታውቂው አንቺ ብቻ ነሽ። እና ግራ ገብቶኝ ነው ወይዘሮ ማርታ። ይሄ መረጃ እጄ ላይ እንደገባ በመጀመሪያ የመጣሁት ወደ አንቺ ነበር እና ግድያው ቦታ ላይ እሱም ከገዳዮቹ መሀል አንዱ ይሆናል የሚል ጥርጣሬ ነበረኝ ወይዘሮ ማርታ። ግን በሚገርም ሁኔታ ሰውየው ጋር መድረስ ሳልችል ሰውየው ተገደለ። እና ይሄ ከኔ ጋር ምን ያገናኘዋል? መቼም አንቺ ነሽ የገደልሽው ወይ ያስገደልሽው እያልከኝ አይደለም አይደል መርማሪ? አይ እንደዛ እንኳን እያልኩኝ አይደለም። የምናገኛቸው አዳዲስ መረጃዎች ካሉ እናሳውቅሻለን። ይቅርታ በጣም ስላስረፈድኩሽ ወይዘሮ ማርታ። ችግር የለውም መርማሪ፣ ስራ አይደል? መልካም ቀን። መልካም ቀን ወይዘሮ ማርታ። ሰላም። እሺ ሰላም። የት ነበርሽ? የሚሄድበት ቦታ ነበር። ምን ነው ፈልገሽኝ ነበር? ለማንም ሳትናገሪ በሌሊት መውጣት ጀመርሽ? ቆይ በዛ ሌሊት የት ነው የሄድሽው? ከየት እየመጣሽ ነው ሮዳስ? ኧረ እኔ በሌሊት አልወጣሁም። ደግሞ እዚህ መንገድ ላይ ከምናወራ አቤት ገብተን ብናወራ ይሻላል።
ቤት ስትደርሽማ ብዙ የምታብራሪያቸው ነገሮች አሉ። ስም አንተ ደግሞ ገና ለገና አባቷ ሙታል፣ ማንም የሚቆጣጠራት የላትም ወይስ ቤት ሴቶች ብቻ ናቸው ምንም አያመጡም ነው? ሊያስ ስነ ስርዓት ያዥ። የሚወራና የማይወራ ነገር ላይ አረ እባክሽ እስኪ አንቺ መጀመሪያ የሚደረግና የማይደረግ ነገር ላይ ናኒፍ ናት። ወዴት ነው የምትሄጂው? እያዋራውሽ አይደል እንዴ? እቤት ስንገባ ነው። ጥሩ ቤት ስንገባማ ምን እንደምትናገሪ እናያለን። ሊያት ግን ልክ አላደረግሽም። ምን ማለት ነው? ቢያንስ ቤት እስክትገቡ መጠበቅ ነበረብሽ። ቤት ስንገባማ ከኔ ጋር ሳይሆን ከእናቴ ጋር ይሆናል የምትነጋገረው። አሳልፈሽ ልትሰጫት? ምን ነው አዘንሽላት እንዴ? እኔ ነኝ ለሷ ማስ ነው። እናቴ ፊት ይህን ፎቶ ማን እንደሆነ ታስረዳኛለች። ጥሩ ሀሳብ ነው። እኔን ገላምጣኝ እንደሄደችማ ዝም ብዬ አላያትም። የማደርገውን አሳያታለሁ። ልክ ነሽ፣ እንዳለቂያት ሄሎ። አዎ ደህና ነኝ። ይኸውልህ ተጨማሪ ትእዛዝ አለኝ። አዳምጠኝ በደንብ። ክትትል እፈልጋለሁ። መርማሪ አይደለም። ሌላ እርምጃ አይደለም፣ ክትትል ብቻ። አሁን ራሱ መርማሪ